ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደወል ምልክቷን አትርሱ። ጥሩ ጊዜ። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ተደረገ። የእናቶችንና የህፃናትን ሞት ለመቀነስ የጤና ሙያ ማህበራት የሚያበረክቱት አስተዋጽኦ አጠንክሮ መቀጠል። ዲሞክራቲክ ሪፐብሊክ ኮንጎ የአማጽያኑን አመራሮች በማሰር ለሚያግዙ $5 ሚሊዮን ሽልማት ይሰጣሉ አለ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ለአምባሳደር ምስጋኑ አረጋ እና ለአምባሳደር ሱሌማን ደደፎ የባለሙሉ ስልጣን አምባሳደርነት ሹመት ሰጥተዋል። የኢፌዴሪ ፕሬዝዳንት ጽሕፈት ቤት ለኢዜአ በላከው መግለጫ ፕሬዝዳንት ታዬ አጽቀሥላሴ በሕገ መንግስቱ አንቀጽ 71 ንዑስ አንቀጽ 3 መሰረት ለሁለቱም የመንግስት ከፍተኛ የሥራ ኃላፊዎች የባለሙሉ ስልጣን አምባሳደርነት ሹመት መስጠታቸውን አስታውቀዋል። የምስራቅ አፍሪካ የልማት በየነ መንግስት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየሁ ከአዲሱ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ ጋር ዛሬ በጅቡቲ ተወያዩ። ዋና ጸሐፊው አዲሱን ሊቀመንበር የኢጋድ ሚኒስትሮች ምክር ቤት ኃላፊ በነበሩበት ወቅት እና በተለያዩ ጊዜያት የቀጠናዊ ፈተናዎችን እንዲፈቱ ያሳዩት ቁርጠኝነትና ጠንካራ አመራር ሰጪነት አድንቀዋል። በአዲሱም የስልጣን ዘመናቸው ስኬታማ የሥራ ጊዜ እንደሚያሳልፉ ተመኝተዋል። በሀገር አቀፍ ደረጃ የእናቶችንና ህፃናትን ሞት ለመቀነስ በሚደረገው ጥረት የጤና ሙያ ማህበራት አስተዋጽኦአቸው አጠናክረው እንዲቀጥሉ ጤና ሚኒስቴር ጥሪ አቀረበ። የማህፀን ጽንስ ስፔሻሊስት ሐኪሞች ማህበር 33ኛው ዓመታዊ ጉባኤ ማካሄድም ጀምሯል። የጤና ሚኒስትሯ ዶክተር መቅደስ ዳባ በጉባኤው ላይ ተገኝተው ባስተላለፉት መልእክት መንግስት የጤና አገልግሎትን ተደራሽ ለማድረግ ባከናወነው ተግባር አበረታች ውጤት ተመዝግቧል ያሉ ሲሆን የጤና አገልግሎት የሚሻሻለው በቴክኖሎጂ የተደገፈ አሰራሮች ተግባራዊ ማድረግ፣ ጥናት ምርምር ማካሄድ፣ ብቁ ሕክምና ባለሙያዎች ማፍራት፣ የሀገር ተሞክሮን መቅሰም ለስኬት መሰረት መሆናቸውን ገልጸዋል። መንግስት በዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው እንዲመለሱ አድርጓል። ህንድ የሚገኙ ኢትዮጵያ ኤምባሲ በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 132 ኢትዮጵያውያን መካከል 32ቱን ወደ ሀገራቸው ያገቡ ሲሆን 43 ኢትዮጵያውያን ደግሞ ዛሬ ምሽት ይገባሉ ተብሎም ይጠበቃል። ቀሪዎቹ በታይላንድ መቆያ የሚገኙ 58 ኢትዮጵያውያን ወደ ሀገራቸው ለመመለስ ኤምባሲው ጥረት እያደረገም ይገኛል። በተያያዘ ዜና መንግስት ጃፓን በሚገኙ የኢትዮጵያ ኤምባሲ በኩል የማይናማር በአስቸጋሪ ሁኔታ ውስጥ የሚኖሩ ሌሎች ኢትዮጵያውያን ወደ ታይላንድ በማሻገር ወደ ሀገራቸው ለመመለስ ጥረት እያደረገ ይገኛል። መንግስት በዚህ አጋጣሚ በድጋሚ ህብረተሰቡ በህገወጥ የሰዎች አዘዋዋሪ ሐሰተኛ ቅስቀሳ በመታለል የስራ ስምሪት ውል ወዳደል የዲሞክራቲክ ሪፐብሊክ ኮንጎ መንግስት አብዛኛው የአገሪቱ ምስራቅ ክፍል የተቆጣጠሩት አማጽያን 3 አመራሮች በቁጥጥር ስር ለማዋል እገዛ ለሚያደርግ አካል $5 ሚሊዮን ሽልማት አቀረበ። የዲሞክራሲ ሪፐብሊክ ኮንጎ ምርጫ ኮሚሽን ኃላፊ የነበሩት ኮሎኔል ናንጋ የኤም23 አማጺ ቡድን ጨምሮ ታጣቂዎችን አጣምሮ የያዘ የኮንግረስ ሪቨር አሊያንስ ይመራሉ። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችሁትን ይመስሉ ነበር። አብራችሁ ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫን አትርሱ። ሰላም ሁኑ።